የጠራ ዕቅድ የጠራ ሕይወት መኖር ከፈልጋችሁ እንዲሁ ክርስቲያን ባትሆኑ እንኳን ጾም ሰውነት ነው እንምላችሁ። ወደ ጽድቁ እንመጣበታለን። ጾም ሰውነት ነው። ወደ ጽድቁ ቅድም ነግሬያችኋለሁ። እግዚአብሔርን የሚያስመስል ጾም ሰውነት ነው። ሰው መሆን ከፈልጋችሁ ጾሙ። አውሬ መሆን ከፈለግ ብላ 24 ሰዓት። እንስሳ መሆን ከፈልግ እንደ እባብ እንኳን እኮ ይጾማል። እባብ 40 ቀን ይጾማል። በቀን 3 ጊዜ የሚበላ ሰው እንስሳ ነው። በቀን 2 ጊዜ የሚበላ ሰው ሰው ነው። በቀን 1 ጊዜ የሚበላ ሰው ደግሞ መልአክ ነው ይላል። አይው እግዚአብሔር ሰዎች አሁን ሰው መብልን እየቀነሰ ሲሄድ መልአካዊ ባህሪውን የሚሰለጥነው የሚያቅደው ነገር የሚያምር ሰው የማይጎዳ ሀገር የሚጠቅም ራሱን የሚያሳድግ አይምሮ ሁሉ ደብዛዛ አይደለም፣ ስል ነው፣ የተሳለ ነው። አሁን እኮ ይገርማል። ሰው ማሰብ ስላቆመ ክሪቲካል ቲንኪንግ ስልጠና ይባላል። ምኑን ያስበዋል? ሰው 24 ሰዓት እየበላ ሰጥሟል እኮ። እንዴት አድርጎ ያስብ? አሁን እኮ ማሰብ አቁመን እኮ ነው ራሱ እየተበላለን ያለው። እንድናስብ ራሱ መጾም አለብን። አይምሮአችን እየበላ ማሰብ አይችልም ነው የምላችሁ። እኔ እውነቴን ነው። ሐኪምም ካለ እዚህ መጥቶ መከራከር ይችላል። ሰው ዝም ብሎ እየበላ ቁጭ የሚል ከሆነ ማሰብ አይችልም። ደሙ ያለ መጠን ይመላል። የደም ዝውውር የሞቀ ነው። እንደዚያ ባለ ቁጥር ደግሞ ዝሙት ይሰለጥንበታል። የሚያስበው ምኞቱን ብቻ ነው። ትክክለኛ ሐሳብ ማሰብ አይችልም። እንዲገርም በደፈረሰ ውሃ ፊትን ማየት ይቻላል እንዴ? አይቻልም እኮ። ውሃው እኮ ሲጠራ ነው። እኛ እኮ አሁን ደፍርሰናል። መብላት 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 ደፍራሳ ጭንቅላት ነው ያለ እና የምናስበው ነገር ሁሉ ደፍራሳ ነው። ስለዚህ እግዚአብሔር ሰሞች ጾም ምንድነው ከተባሉ የሰው ክብር ሰውነት ነው። አብይ ጾም ራሱን ችሎ በሰዓት ብቻ ሳይሆን በአመጋገብም ጭምር ይለያል። የአብይ ጾም የመጀመሪያው ሳምንት እንደምታውቁት ዘወረደ ማለት ነው። እስከ ምሽቱ 12 ሰዓት ድረስ ነው የሚጾመው። ከቅድስት እስከ ሆሳዕና ያለው እስከ 11 ሰዓት ነው። የመጨረሻዋ ሰሙነ ሕማማት የምትባለው ደግሞ እስከ ምሽቱ 1 ሰዓት ማለትም ጨረቃና ከዋክብት በሰማይ ላይ ታይተው ፀሐይ ብርሃኗን እስከምትከለክል ድረስ ባለበት ሰዓት ላይ ከምግብ ከመጠጥ ክርስቲያኖች እንዲከለከሉ ይደረጋል። ይሄ በሰዓት ደረጃ ነው። ጾሙን በሚጾሙት ጾማውያን ደረጃ በአመጋገባቸው ደግሞ ስንመለከት በጣም ለጸኑትና ይህንን ጾም በረከቱን በስጋም በነፍስም ለማግኘት ለሚፈልጉት ደግሞ በአመጋገብም ደረጃም ለምሳሌ የበረቱና የጸኑ ደረቅ ዳቦና ጨው ብቻ በመመገብ እና ውሃ በመጠጣት ያሳልፉታል። ይህንን ሁሉም ሰው ሊያደርገው ላይችል ይችላል፣ አይሆንምም ጭምር። እኛ አላደረግነውም ግን ማለት ህይወቱ አይኖርም ማለት አይደለም። እኛ አልፈጸምነውም ማለት ህይወቱ አይደረስበትም ማለት ግን አይደለም። ይህንን ግን እያደረጉ የጾሙ ያደረጉት የፈጸሙት አበው እናቶቻችንም ጭምር አሉ። ከመንፈሳዊ ህይወት አትለይ፣ ይልቅ ከጉያህ እንዳልወድቅ አንተ ጠብቀኝ። ይልቅ ካንተ እንዳልፈናቀል እርዳኝ። ይልቅ ከዚህ ልዕልና እንዳልወርድ፣ ከዚህ መንፈሳዊነት እንዳልወርድ፣ ከዚህች ቤተክርስቲያን እንዳልወጣ፣ ከዚህ ዝማሬ እንዳልፈናቀል፣ ከዚህ ኪዳን እንዳልለይ፣ ከዚህ ዕጣን እንዳልወጣ ይልቅ አንተ ጠብቀኝ፣ ከዚህማ አታውርደኝ። ኦርቶዶክስ ቤተክርስቲያን ጾም ሰልችቷቸው፣ ጸሎት ሰልችቷቸው፣ ቅዳሴው ማህሌቱ ሰዓታቱ በዛ ብለው እንዲልበሽ እንዲያትልበስ እንደዚህ ብላ እንዲያትብላ መባል ታክቷቸው ለምን ዘና ብዬ አልኖርም ብለው ይወጡ ሰዎች አሉ። አሉ በጾም ይወጣሉ። በጾም ምክንያት አንድ ሰሞን ታድሶ የሚባሉ ሰዎች ተሰሙ ነበር አይደል? ተቋም የነበረ ታድሶ ማለት ምንም ማለት ለኦርቶዶክስ ነኝ ብሎ ድርቅ የሚል ጴንጤ ማለት ነው ስናብራራው። እና እነዚህ ሰዎች መግለጫ ሲያወጡ አንዱ ቤተክርስቲያኗን የተቹት ጾም በስቷል፣ ጾም በስቷል፣ መቀነስ አለበት፣ ጾም በስቷል፣ የሐዋርያት ጾም መጾም ያለበት 12 ቀን ነው አሉ። ስንት ቀን? ለምን ተራቀው ሞተዋል አይደል? በጣም ጥሩ። ሐዋርያት 12 ስለሆኑ ስንት ቀን ይጾማሉ? የነነዌ ጾም ስንት ቀን ነው የሚጾመው? የነነዌ ህዝብ ስንት ነው?
በጣም ያስቃልና ጾም ታክቶት የሚወጣ ሰው አለ፣ ውስጥም ሆኖ የሚያጎረመርም አለ። የጾም ነገር በዛም እንደምታውቁት በእኛ ቤተክርስቲያን ከዓመቱ ከግማሽ በላይ እንጾማለን። ወደ 8 ወር እንጾማለን። ምናልባት 8 ወር ስል እንደዚህ ሰዎች ገለውና እንደኔ ያልደመርኩትም ነበር እንዳትሉ እና ጾምን ቁጥሩ ብዙ ነው። እሱ ላይ ክርክር የላትም ቤተክርስቲያን። ግን ጾምን የሥጋ ረሃብ ነው። እስቲ ጾም በሉ የሥጋ ረሃብ፣ የነፍስ ጥጋብ። ስለዚህ ቤተክርስቲያን ያበዛችው ረሃብ ሳይሆን ምንድነው? ጥጋብ ነው። ይህችን ቤተክርስቲያን ስለሰጠን ስሙ የተመሰገነ ይሁን። ብናለቃቀስ ብንንፈራፈር ታጾመናለች። ፈርታን ነው እንጂ ምእመናን እድሜ ልክ ብንጾም ደስ ይላታል። ምክንያቱም አሁን አንድ ሰው ይላል ቅዱስ ዮሐንስ አፈወርቅ፣ አንድ ሰው አንድ ቤት ውስጥ ተቆልፎብህ ለጥቂት ለአንድ ሳምንት ሳትበላ ሳትጠጣ ቆይና ስትወጣ ትልቅ ህንፃ ይሰጣል ቢባል ይስማማል አይስማም? ኧረ እንኳን ህንፃ ኮንዶሚኒየም ይሰጣል ቢባል ይስማማል አይስማማም? አንጀቱ እስኪጣበቅ ድረስ ምን ይላል? ምን እያሰበ? ህንፃው። መንግስተ ሰማያት ለመውረስ ሰው እድሜውን ሙሉ ባይበላ ያዋጣዋል? ያዋጣው? ያዋጣው። ግን ቤተክርስቲያን እድሜ ልክ ጾሙ ብትለን እንደምናምጽ ስለምታውቅ እያረሳሳች አሁን ተፈታ ልክ ሕፃን ልጅ እችን ጉረስና የመጨረሻ ትላለች አይደል? እንዲህ እንደው ይችን ቤተክርስቲያን ስለሰጠን ስሙ የተመሰገነ ይሁን። ቤተክርስቲያን እንደዚህ ነች። ለነፍሳችን ነው የምታስበው። ብናጉረመርምም ታጾመናለች እንደሚጠቅመን ስለምን። በጣም የሚገርማችሁ አንድ ሰው በጣም የመጨረሻ ህመም ላይ ቢሆን መድኃኒት እየወሰደ ጾም አይባልም አይደል? ህመሙ ግን ለሞት የሚዳርግ ከሆነ የማይተርፍ መሆኑን ስታቅ ቤተክርስቲያን እስኪሞት ድረስ ይጹም ትላለች። እስኪሞት ያማረውን ይብላ አይደለም ምን ይበል? ትንሽ ስንቅ ቢያቆይ ለራሱ ማለት መንፈሳዊ። ለስጋውያን ግን ሐዘን ለአብዳን ወትፍሲት ለጠቢባ ይላል ቅዱስ ያሬድ። ለሰነፎች ሐዘን ነው ጾም። ጾም በገባ በአንድ ቀን እኮ ሊፈታ ስንት ቀን ቀረው የሚሉ ሰዎች አሉ። እና አውቆ ለመጾም ይርዳል።